በአንድ ወቅት ትልቅና ስመገናና ስለነበረችው ስለ ዩጎዝላቪያ ስለምትባለው ሀገርና ብሔርተኞች እንዴት አድርገው ዩጎዝላቪያን እንዳፈራረሷት በዚህ ቪዲዮ ዛሬ ነግራችኋለሁ። ይህን ቪዲዮ ከመንገሬ በፊት ያው እንደተለመደው ይህን ቪዲዮ ላይክ በማድረግ እንጀምራለን። እንዲሁም የዩቲዩብ ቻናሉን ሰብስክራይብ በማድረግ ይህን ቪዲዮ እንድታዩት መክራችኋለሁ። ወደ ቪዲዮ እንሄዳለን። ዩጎዝላቪያ የምትባለውን ሀገር ማታቋት ካላችሁ በደቡብ ምስራቅ አውሮፓ የነበረች ሀገር ስትሆን ከአንደኛው ዓለም ጦርነት መጠናቀቅ በኋላ በ1918 ሰርቢያ፣ ክሮኤሺያ፣ ስሎቬኒያን በጋራ በማድረግ የተመሰረተ ሀገር ሲሆን በኋላም ቦስኒያ ሄርጎዞቬኒያን፣ ሞንቴኔግሮን፣ ማሴዶኒያን በመያዝ በስድስት ብሔሮች ላይ በተመሰረቱ ክልሎች እንደ አዲስ ተዋቅሮ የተመሰረተ ሀገር ነው። ታዲያ ከሁለተኛው ዓለም ጦርነት መጠናቀቅ በኋላ ዩጎዝላቪያ ወደ ሶሻሊስት ኮሚኒስትነት ሀገር የተቀየረ ሲሆን እነዚህ ስድስት ክልሎች ለረጅም ጊዜ በቆየ ግጭትና ልዩነት የተነሳ እርስ በእርሳቸው የሚጠላሉና ዘረኝነት በስፋት የሚታይባቸው ክልሎች ነበሩ። ዩጎዝላቪያን በወቅቱ ኢኮኖሚያ በጣም የወደቀበት፣ ድህነት የተስፋፋበት፣ ህዝቦቿም በስራ አጥነትና በአስከፊ የኑሮ ደረጃ ውስጥ ይኖሩ የነበረበት ጊዜ ነበር። ታዲያ በ1953 አንድ ሰው የሀገሪቱ መሪ ይሆናል። እሱም ጆሴፍ ቲቶ ነበር። ጆሴፍ ቲቶ ወደ ስልጣን እንደመጣች በብሔርና በቋንቋ የተከፋፈለችዋን ሀገር ዩጎዝላቪያን ወደ አንድነቷና ወደ አብሮነቷ ያመጣታል። በዩጎዝላቪያ ውስጥ የነበረውን የኢኮኖሚና የስራ አጥነት ችግር ለማጥፋት ትልልቅ መንግስታዊ የሆኑ የኢንዱስትሪና የግብርና ፕሮጀክቶችን በስፋት ያሰራል። የሀገሪቱ ኢኮኖሚም በጣም ይሻሻላል። ህዝቡም በስፋት ከነበረበት ችግርና የመከራ ኑሮ በተወሰነ መልኩ መውጣት ይጀምራል። ከዚህም በተጨማሪ የሀገሪቱ ህዝብ በዘርና በሃይማኖት ሳይከፋፈል በወንድማማችነትና በአብሮነት አንዱ ለአንዱ ወዳጅ እንጂ ጠላትና በዳይ እንዳልሆነ በማሳየት በጋራ ለጋራ ዓላማ መኖር እንደሚቻል ያሳያል። ዜጎችም ዳግመኛ በሀገራቸው በዩጎዝላቪያ ተስፋን ያገኛሉ። ጆሴፍ ቲቶ ዩጎዝላቪያን ብሔራዊ ጦርንም በጣም ጠንካራ አድርጎ ስለገነባው ማንኛውም አይነት የብሔርተኝነትና የመገንጠል ጥያቄ በህዝብ አእምሮ ውስጥ እንዳይኖር አድርጎ ነበር። ቲቶ ቀላል ሰው አልነበረም። በጸባይ እምቢ ያለውን ብሔርተኛ ደግሞ በጉልበትና በኃይልም የሚያጠፈው መሪ ነበር እና በዚህ ወቅት ዩጎዝላቪያ ጠንካራና በደቡብ ምስራቅ አውሮፓ ተፈሪና የምትከበር ተጽዕኖ ፈጣሪ የሆነች ሀገር ያደርጋታል። መቼም በዚህ ምድር ላይ የጊዜ ጀግና እንጂ የሰው ቋሚ ጀግና የለምና ጆሴፍ ቲቶን በፈረንጆቹ በ1980 ታሞ ህይወቱ ያልፋል። ታዲያ ከሱ ሞት በኋላ የመጡት መሪዎች ሀገሪቱን ልክ እንደሱ ስድስቱን ክልሎች አስተባብረው መምራት አልቻሉም ነበር። አብዛኞቹ የዩጎዝላቪያን ፌዴራል መንግስት የሚመሩ ሰዎች ከስድስቱ ክልሎች ተወክለው የመጡ ሲሆን ሁሉም በሚባል ደረጃ የክልላቸውና የመጡበትን ብሔር ጥቅም ለማስጠበቅ ብቻ ነበር በፌዴራሉ መንግስት ውስጥ የገቡት። ከቲቶ ሞት በኋላ የፌዴራሉ መንግስት ፕሬዝዳንት በየጊዜው ባለመስማማት አስሬ ሲሾሙ አስሬ ሲያወርዱ ነበር የቆዩት ከነዚሁ ከስድስቱ ክልሎች የተሰባሰቡ ሰዎች። ይህም ድርጊታቸው ደካማ የፌዴራል መንግስት እንዲኖር አደረገ። ከዚህም ይባስ ብሎ በቲቶ ዘመን የተሰሩት ስራዎች አብዛኞቹ የሰሜን ዩጎዝላቪያ ክልሎች እነ ክሮኤሺያ እነ ስሎቬኒያ ብቻ ነው በልማቱ ተጠቃሚ ሆኑት እንጂ እኛ ደቡቦቹ ክልሎች ተጠቃሚ አልሆንም በማለት በልማት ስራዎቹ ላይ የሰርቢያ ብሔረተኞች በስሎቦዳን ሚሎሶቪች መሪነት ቅሬታ ያስነሳሉ። በዚህም ቅሬታ ብቻ አላቆሙም። በፌዴራል መንግስቱ ውስጥ ተጨማሪ ስልጣንና ጥቅም ለማግኘት ብለው ከስድስቱ ክልሎች የሶስቱን ድምፅ ለመያዝ በሚል በጎረቤቶቻቸው በሞንቴኔግሮና በማሴዶኒያ ክልሎች ውስጥ የሰርቦችን ጥቅም የሚያስከብሩና ከነሱ ጋር የሚያብሩ የክልል መንግስታትን በእጅ አዙር ያስቀምጣሉ። በዛኛው ወገን ደግሞ የክሮኤሺያ ብሔርተኞች በፍራኞ ቱጁማን እየተመሩ የራሳቸውን እንቅስቃሴ ጀምራሉ። ወቅቱ ደግሞ የቀዝቃዛው ጦርነት ያበቃበትና የኮሙኒዝም የወደቀበት ወቅት ነበር። ይህም ሶሻሊስት ለሆነችው ዩጎዝላቪያ የራሱን ጣጣ ይዞባት ይመጣል። ታዲያ በዚህ መሃል በ1991 ስሎቬኒያ ከዩጎዝላቪያ ተገንጥያለሁ ትላለች። መገንጠል የሚፈልጉ ሌሎች ክልሎች ስሎቬኒያን በርቺ ብለው ፍቃድ ይሰጣታል። ራሱ ስሎቦዳን ሚሎሶቪችን ጨምሮ ማለት ነው። በነገራችን ላይ ሚሎሶቪች እሺ ያለው ስሎቬኒያ የሚባለው ክልል ውስጥ ትንሽ ሰርቦች ብቻ ስለነበሩና ክልሉ ሙሉ በሙሉ የስሎቬኒያ ብሔሮች የሚኖሩበት በመሆኑ ቢገነጠሉም አይጎዱንም በሚል ነበር። መቼም ዳንቴል አንድ የክሩ ከለቀቀ ሙሉ ዳንቴሉ መጎልጎሉ አይቀርምና ክሮኤሺያም የስሎቬኒያ መገንጠል አይታ እኔም መገንጠል ፈልጋለሁ ትላለች። በዚህ ጊዜ ሚሎሶቪች አይሆንም ይላል። ምክንያቱም ክሮኤሺያ ውስጥ በሚሊዮን የሚቆጠሩ ሰርቦች ስለሚኖሩ እነሱ መገንጠል አይፈልጉም በሚል ምክንያት ነበር የነዛን መገንጠል የከለከለው። በነገራችን ላይ በዚህም አላቆመም። ሚሎሶቪች በድብቅ መሳሪያ በክሮኤሺያ ውስጥ ለሚኖሩ ሰርቦች እየሰጠ ብዙ ከተሞችን እንዲቆጣጠሩ ያደርጋል። ይህም በታሪክ አስከፊና ረጅሙ የተባለውን የዩጎዝላቪያውያን የእርስ በርስ ጦርነት እንዲነሳ ምክንያት ይሆናል። በቀጣዩ ዓመትም በ1992 ቦስኒያና ሄርጎዞቬኒያ ከዩጎዝላቪያ መገንጠላቸውን በይፋ ያውጃሉ። ይህ እርምጃቸውን በቦስኒያና በሄርጎዞቬኒያ ውስጥ ባሉ ብዙ ብሔሮች መሃል አሰቃቂ ጦርነትና እርስ በርሳቸው በሃይማኖት ልዩነት እንዲጨፋጨፉ ምክንያት ሆነ። በዚህ አስከፊ ጦርነት ወቅት ቦስኒያ ውስጥ ያሉትን ሰርቦች ሰርቢያ ስትረዳ፣ ክሮኤሺያ ደግሞ ቦስኒያና ክሮያቶችን በጋራ ትረዳ ነበረ። የቦስኒያው ጦርነት ውስጥ ከ100 ሺህ በላይ ሰዎች ሲገደሉ ብዙ የዘር ማጥፋት ወንጀሎችም በሰርብ ታጣቂዎች ተፈጽሞ ነበር።
በተደጋጋሚ የተኩስ አቁም ጥረት እንዲደረግ የዓለም አቀፉ ማህበረሰብ የተለያዩ ጥረቶችን ቢያደርግም አክራሪ የሆኑ የሰርብ ብሔርተኞች ፈቃደኛ ባለመሆናቸው ኔቶ ጣልቃ ገብቶ የሰርቢያና የሰርቢያ ታጣቂዎች ላይ እርምጃ የወሰደ ሲሆን በኋላም በአሜሪካ አደራዳሪነት ጦርነቱ በስምምነት ሊቋጭም ችሏል። በነገራችን ላይ ይህ ሁሉ እልቂት ሲፈጠር የዩጎዝላቪያ ፌዴራል ሰራዊት ከሰርቦች ጎን ቆሞ ነበር የዘር ጭፍጨፋውን ሲመለከት። በኋላም ራሱ ዘር ጭፍጨፋው ላይ የዩጎዝላቪያ ሰራዊት ሲሳተፍበት የነበረው ምክንያቱም ይሄ ጦር አብዛኞቹ በሰርብ ብሔረተኞች እና በሰርብ አዛዦች የተሞላ ስለነበረ ነው። ሶስቱ ክልሎች ከተገነጠሉ በኋላ ማሴዶኒያ በአንጻራዊነት ሰላማዊ በሆነ ሪፈረንደም በ1991 ከዩጎዝላቪያ ስትገነጠል ቀሪዎቹ ክልሎች ሰርቢያና ሞንቴኔግሮ በጋራ ሆነው የዩጎዝላቪያ አልጋዋራሽ ነን ብለው ፌዴራል ሪፐብሊክ ኦፍ ዩጎዝላቪያ ብለው አንድ ላይ ይቀጥላሉ ከ1992 እስከ 2003 ማለት ነው። በኋላም ስሎቦዳን ሚሎሴቪች ስልጣን ላይ እንዳለ የኮሶቮ ተገንጣዮች ባስነሱበት ጦርነትና ከህዝብ የደረሰበትም ተቃውሞ ከስልጣኑ የተነሳ ሲሆን በኋላም ከሱ የስልጣን መነሳትን እንደ መልካም አጋጣሚ በመመልከት ሞንቴኔግሮ ራሷን ከዩጎዝላቪያ በ2006 ተገነጠላለች። በዚህም የተነሳ ሰርቢያ ብቻዋን መቅረቷንና የመጨረሻዋ ክልል በመሆኗ ዩጎዝላቪያ ሀገርነቷ ለአንዴና ለመጨረሻ ጊዜ ያኔውኑ አበቃ ማለት ነው። በኋላ ላይም ራሷ ከሰርቢያ ላይ በ2008 ኮሶቮ ተገንጥላ በተባበሩት መንግስታት ድጋፍ ነፃ ሀገርነቷን አወጀች። ምዕራባውያኑ እውቅና ቢሰጧትም ያው ሰርቢያን ጨምሮ ደግሞ ሌሎች ሀገራት እስካሁን ድረስ እውቅና አልሰጧትም። እናም የዚህ ሁሉ ቀውስና ውድቀት ተጠያቂ ነው የሚባለው ከልክ ባለፈ የስልጣን ጥማቱና በሰርብ ብሔርተኝነቱ የሚታወቀው ሚሎሴቪች በዘር ማጥፋት ወንጀል ተይዞ በዓለም አቀፉ ፍርድ ቤት የቀረበ ሲሆን ጉዳዩን እየተከታተለ በነበረበት ወቅት በልብ ድካም የተነሳ ፍርዱን ሳይቀበል እዛው ሄግ ኔዘርላንድ ውስጥ ባለችው ጠባብ እስር ቤት ውስጥ ህይወቱ አልፋለች ማለት ነው። ሀገራት ምንም ያህል ጠንካራና ሀያል ቢሆኑም በውስጣቸው ጥላቻና ልዩነት ከተፈጠረ ፍጻሜያቸው እንደ ሶቪየት ህብረት፣ በውስጣቸው ደግሞ ጽንፈኛ ብሔርተኝነትና ጥላቻ ካለ ደግሞ እንደ ዩጎዝላቪያ እርስ በርሳቸው ተገዳድለው እንደሚፈርሱ ታሪክ በተደጋጋሚ ያስተምሮናል። በነገራችን ላይ ዘ ዴዝ ኦፍ ዩጎዝላቪያ የሚል ቢቢሲ የሰራው ምርጥ ዶክመንታሪ አለ። እሱንም እንድታዩት በዛው ልጋብዛችሁ። ለማንኛውም የዩጎዝላቪያን አነሳስና አወዳደቅ ከብዙ በጥቂቱ እንዲህ አሳንሼ የነገርኳችሁ ቀረ ተረሳ የምትሉት ነገር ካለ ኮሜንት ላይ እንደተለመደው ጻፉልኝ። ቪዲዮ ከተመቻችሁ ደግሞ ቪዲዮን ላይክ ማድረግ ይቻላል። በተረፈ ተመሳሳይ ቪዲዮዎች እንደርሳችሁ ይህን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ቪዲዮ በሌላ ታሪክ እንገናኛለን። እስከዛው ድረስ ሰላም።